ሁሉም ነገር ይስተካከላል እኛም ምንም አንሆንም تيجي التفري كوشوي مرماري صرفه ሁሉንም ነገር ነግሮኛል ጥሩ ጉኒ ቀለበት እንዳሰርክ ነገረኝ እንኳን ደስ አለ ከጉኒ ጋር አንድ ቤት ውስጥ ነው የምትኖሩት አዎ ደግሞ ምስክሩ ነበርሽ አዎ ያየቱን ሁሉ ተናግሬያለሁ ባሪስ ባውኑ በቀላሉ ያመልጥ እንደድል ሆኖ በቦታው ነበርሽ አዎ እንደድል ሆኖ ጉኒ ከኢዝሚር ወደዚህ ከመጣኝ በኋላ አንተ እንድታምነው ሲል ከሱ ጋር እንድኖር አዲሱ ቤት ወስዶ አስቀመጠኝ ባሪስን በዘዴ ተጋፈጠው በየዋህነቱ እኔን ተጠቅሞ ኬምሬን ከእስር ቤት አስፈታት ሁሉ ጊዜ አንቺ የኔና የኩዚ መታረቂያ ነሽ እያለ ይነግረኝ ነበር እውነቱን ነው አንተ ግን በፍጹም አምነኸው አታውቅም ሁሌም ትጠራጠረዋለህ በጣም ብልጥ ነሽ ብዙ እየረዳኝ ነው አሁን ላይ እሱ ትክክለኛ ጓደኛዬ ነው እናቴ ከሞተች ጀምሮ በትክክል አለው ልሻለኝ እሱ ብቻ አይደል አንተ ያደረክልኝ ሁሉ የራስህን ህሊና ንጹህ ለማድረግ ነው ሁሉ ጊዜ ባገኘኸው አጋጣሚ ብቻዬን ትተውኝ ነበር ግን እሱ እስካሁን ከጎኔ አልተለየም ጥሎኝ መሄድ እየቻለም አልሄደም በሌላ ጎኑ ደግሞ ሁሌም ጥረቱ አንተን ለማትረፍ ነው ቆይ እኔን ከምንድን ነው የሚያተርፈኝ ለምን ይመስላል ከሲናናሮች ጋር ራሱን ችግር ውስጥ የከተተው ከባሪስ ጋር የተጣለው ባንተና በኬምሬ ምክንያት ነው ረፊ እንደሱ ማውራቱን አቁሚ ከኔ ምን መስማት እንደምትፈልግ አላውቅም ግን ንገሪኝ ካልክ እውነታው አሁን የምነግርህ ነው ጉኒ አንተን ኃላፊነት ተሸክሞልህ ነበር ሁሉንም ነገር እያወቀ እንኳን ምንም ያህል አልከፋውም ነበር እኔ እስከማውቀው ድረስ አንተን ለመጉዳት አልሞከረም እሺ እኔን ጠላት በለኝ ግን አሁን እንኳን ወንድምህን ለመረዳት ሞክር ምክንያቱም እየጎዳኸው ነው አፈቅርሻለሁ እና ታገብኛለሽ ኬምሬ አዎ አገባለሁ እማ ምንድነው እማ የኔ ቆንጆ እንዴት አደርሽ ምንድነውማ ዳናደርሽ የኔድ ኬምሬ የኔውድ መልካም ልደት ይሁንልሽ ፈጣሪ አንቺን ለኔ ሰጠባት ቀን የተባረከች ናት ለኔም ካንቺ የተፈጠርኩባት ቀን እንደዛው እንዴ አታልቅሽ እንጂ ምን ሆነሻል የምን ማልቀስ ነው ይልቅ ስሚኝ ስለ እድሜሽ ማንንም በአደባባይ ቢጠይቅሽ ትንፍሽ እንዳትይ ለማንም እሺ በተለይ ደግሞ ከኔ ጋር ከሆንሽ መናገር የለብሽም እኔ ለሞት እውነቴን ነው ኬምሬ እሺማ ዝም ብለሽ የሴት ልጅ እድሜ አይጠየቅም በያቸው እሺ እንዴ ያለበለዚያማ አስቢው እንዴት ይቺን የምታክል ወጣት ሴት ልጅ በልጅነቷ ወለደች ብለው በክፉ አይናቸው ያዩኛል መቀመጫን የሚያሳጡኝ እሺ ማንንም የኔን እናት በክፉ አይና አይመለከታትም
እኔ ሲጠይቁኝ ምን እንደምል ታውቂያለሽ? ጉልተን እድሜ ብሎ ነገር የላትም እላቸዋለሁ። የጸጉር ስሬት ሞዴል ነኝ፣ በቃ ሞዴል ነኝ። ጉልተን 2013 ጉልተን 2014 በቃ እያለች ወደፊትም ትቀጥላለች በያቸው። ኬምሬ ሰማሽኝ አይደል? ሰምቻለሁ እማ። በጣም አመሰግናለሁ። ሁሌም እንደወድቅ አትፈልጊም፣ ስወድቅ እንድነሳ ትገፊኛለሽ። አመሰግናለሁ። ውይ ነይ እስኪ የኔ ወርቅ። ውይ ምን ላርግሽ? እናትሽ እኮ ነኝ፣ ግዴታዬ ነው የኔ ውድ። ይሄ የኔ ኃላፊነት ነው። እሺ ሌላ ምን አማራጭ አለኝ? ኬምሬ ይሄውልሽ ኬምሬ፣ አንቺም ብትሆኚ እኮ ለኔ እንደዚህ ነው የምታደርጊው አይደል? አሁን ሌላ ልትወጂው የምትችይው ትልቅ ዜና አለኝ። ለፊኛዎቹ እንደዚህ ተንሰቅስቀሽ ከለቀሽ ይሄንን ስታይማ ራስሽን የምትስቺው ማለት ነው። ሰርፕራይዝ! ምንድነው? ክፈቹ። ለኔ ነው የገዛሽው? አመሰግናለሁማ። ለረፍት ብንሄድ ጥሩ ይሆናል ብዬ አስቤ ነው አብረን። በእርግጥ ከገዛው ትንሽ ቆይቻለሁ። አሁን ግን እንሄዳለን። አንዴ ከሱ ጋር ድንገት ስትጋጪ፣ አንዴ ደግሞ ስራ ስትጀምሪ እየተባለ ቀኑን ወደፊት ስንገፋው ቆየን። አሁን ግን ሁሉም ነገር ተስተካክሏል። እንደ ድሮ ምንም ጭንቀት የለብንም። ሁሉም ነገር አልፏል። አሁን ዘና ማለት ነው የሚጠበቅብን። ኩዚም ህይወታችን ውስጥ እንደገና ተመልሷል። ፈጣሪ ይመስገን። ቀኑ ገና አልተቆረጠም። ቢሆንም እንደርስበታለን። ምናልባት ወይ ከኩዚ ጋር ለጫግላ ሽርሽር ይሆናቸዋል አይመስልሽም? ውይ ኬምሬ ተይ እንጂ አታልቅሺ ልጄ። ስሜታዊ ሆነሻል። ራስሽን ተቆጣጣሪ እንጂ። ምንድነው እንደዚህ መሆን ኬምሬ? ገና መጋባታችንን እርግጠኛ አይደለሁምማ። አንቺ ደግሞ ምን ሆነሻል? ይሄ የማይቀር ነገር ነው። ቀለበት አሰረልሽ እኮ። ከዚህ በላይ ምን እንዲያደርግ ነው የምትፈልጊው ልጄ? ምን ያድርግ? እንደዛ ደስ የሚልና ፍጹም ያልጠበቅሽውን ሰርፕራይዝ አዘጋጃለሽ። ግን አሁን ጉኒ ሆስፒታል ገብቷል። ይግባ ታዲያ። በዛ ላይ የተሻለው እኮ ነው። ደህና ይሆናል። ምን ተአምራለሁ? ኩዚን አታውቂውምና ነው ኬምሬ? እሱ በስህተት እንኳን የገባውን ቃል አያጥፍም ኬምሬ። ደሞም አድርጎታል። እሱን አውቃለሁ። ግን ልክ ስለ ጉኒ ሲሰማ በቃ ልቡ ሁላ ወደዛ ሄደ። ወደ ጉኒ ጋር ሄደ። ኬምሬ እባክሽ የኔ ቆንጆ ስለዚህ ነገር አታስቢ። ያለቀ እኮ ነው። ካንቺ ጋር መንቃትን የምፈልገው መቼም አልለይሽም ምናምን አላለሽም? ህይወቱን ካንቺ ጋር ያስባል። በቃ አሁን ቀለበት አድርጋችኋል። ታዲያስ ከዚህ በላይ ምንድነው? ምን ያድርግ ልጁ? መጥፎ ነገር አታስቢ እንጂ ኬምሬ፣ ስለ ፈጣሪ ብለሽ። አውቃለሁ፣ ግን በጉኒ ምክንያት እንደገና ብንለያይስ ብዬ ፈራለሁኝ። ምን ላድርግ? አትፍሪ። እኔ የምልሽን ስሚኝ የኔ ቆንጆ። በቃ ኩዚን እመኚው። ሙሉ እምነትሽን ስጪው። እሺ የኔ ልጅ አትጨነቂ። ፈጣሪ እጁን ይስጠው። እንዴት እንደዚህ ያደርጋል? አያድርገውና ብትሞት ስኖሩ ቀርተ ነበር። ወይ ፈጣሪ፣ እንደዛ አይባልም። ከዚህ በፊት ያፈራሃት ኩዚን ሲያሰቃየው ነበር። አሁን ደግሞ ጉኒ ላይ ይሄ ተነሳበት። ቤተሰባችን እንደዚህ አይነት ሰው ያጣው። ምን ኃጢአት ሰርተን ይሆን እንዲህ የምንሰቃየው? እማ አትሳሳቺ። ይሄ ከፈራትም የባሰ ነው። እኔ ወንጀላቸውን አጋለጥኩባቸው። ከዛ ድርጅታቸው በእኔ ምክንያት ከሰረ። ባሪስ ከፈራት የበለጠ አደገኛ ሰው ነው። ጨካኝ ነው። ይሄ አረመኔ። አምላኬ ከዚህ ስቃይ አውጣን እባክህ። አንዱን አለፍን ስንል ሌላ ይመጣብናል። በቃ ወደ ስራ ልሂድ። በኋላ ተመልሼ እመጣለሁ። አዎ እኛ ለን ሂድ። አዎ ሂድ። ምን ትሰራለህ? የቀለበት ስነ ስርዓቱ ብዙ አድክሟል። ምን? የምን ቀለበት? እኔ እዚህ ለነፍሴ ስታገል ልጅሽ ከፍቅረኛው ጋር ዓለም 9 እያለ ነበር። አላወቅሽም?
ልክ አይደለው? ና ኩዚ ቀለበትን ለእናት አሳያት። ና እስኪ። ቀለበት አደረጋችሁ ልጄ? ለምን እጅን ትደብቃለህ? አሳያቸው እንጂ። ይሄን አውቀሽ ነበር? አይ በእርግጥ ቀለበቱን አይቼ ነበር፣ ግን በጭራሽ አልጠየቅኩትም። ትክክለኛውን ወቅት እየጠበቀ መስሎኝ ነበር። ይሁን እንግዲህ ባርክለት። እንኳን ለዚህ ያበቃው። ወይ በጣም ደስ ይላል። ልጅሽ ቀለበት አሰርልሽ። እማዬ ቡድን ቀየርሽ ማለት ነው? ቡድን የለኝም ልጄ። ሁለታችሁም ያብራኬ ክፋዮች ናችሁ። ማንን ከማን ላይ ያለው? አዎ ልክ ብለሻል። አልተሳሳትሽም እማ። የጉኒ ምንቸት ውጣ የኩዚ ገንፎ ግባ እያልሽ ነው። አሁን ወቅቶች ተለዋውጠዋል። አልፈርድብሽ። አሁን መድኃኒት ሰዓት ደርሷል። መጀመሪያ ሙቀት ልለካ። በከሳሽ ጉኒ ቴክኖግሉና በተከሳሽ ባሪስ አክመን መካከል ያለውን ግጭት ከግምት በማስገባት ችሎቱ ተከሳሽ አቶ ባሪስ አክመን እስከሚቀጥለው ቀነ ቀጠሮ ድረስ ማረሚያ ቤት እንዲቆዩ ወስኗል። እንዴ ቆይ ይሄ ፍትሃዊ አይደለም። ምንም ባልሰራው ጥፋት ለምን ታሰራለሁ? ይቅርታ። ነገር ግን አስፈላጊ የሆኑ መረጃዎች ተጠናቅረው አላለቁም። በተጨማሪም የሆስፒታል ሪፖርቱ እንደሚያሳየው አቶ ጉኒ ቴክኖግሉ ለሞት የሚያደርስ አደጋ ያልደረሰባቸው መሆኑ ነው። በመሆኑም የእስራት ብይኑ ወደ ገንዘብ ቅጣት ተቀይሮ ተከሳሹ 350 ሺህ ብር መቀጮ እንዲከፍሉ እንዲሁም ከሀገር ውጪ እንዳይጓዙ፣ ይህንንም ለማረጋገጥ ሲባል በየቀኑ ወደ ፖሊስ ጣቢያ በመሄድ እንዲፈርሙ ተወስኗል። በመጨረሻም ተከሳሽ አቶ ባሪስ አክመን ከከሳሽ ጉኒ ቴክኖግሉ ከ200 ሜትር ርቀት በላይ እንዳይቀርቡ ሲል ፍርድ ቤቱ ትዕዛዝ ሰጥቷል። ወንጀለኛው እኮ ጉኒ ነው፣ መርማሪ እኔ አይደለሁም። እውነት ግን እቺ ምስክር ተብየዋን አምናታል? አቶ ባሪስ እባክህ ተወኝ። እቺን እንዴት ታምናታለህ መርማሪ? እሷ ማለት እኮ በቤቴ ልገለኝ የሞከረች ሴት ናት። ረሳኸው እንዴ? እንዴት የሷን ቃል ትሰማለህ? እባክህ ሁለቱም ውሸታሞች ናቸው። አቦ ተወኝ። ጋዜጠኞች ውጭ ያሉ፣ በጓሮ በር በኩል እንውጣ። ወይዘሮ ኢብሮ ችሎት ተበትኗል። ጥሩ። ሰውያችን አሁን ለጊዜ በዋስ ተለቋል። ተለቀቀ? ተመስገን አምላኬ። አሁን የበለጠ ተናድጃለሁ። በጣም ነው ያበሳጨሽ። ካሁን በኋላ ለሚፈጠረው ነገር ኃላፊነት የለብኝም። ባሪስ ወደ ቤቱ እየመጣ ነው። አቶ ባሪስ ለፍርዱ አንድ ነገር በለን። እባክህ አንድ ነገር በለን። እንዴ አቶ ባሪስ ስለ ጉዳዩ ነገርን እባክህ። መንገዱን ዘግተውታል። ከሄዱ በኋላ ወጣለሁ። እኔም ትንሽ ቆያለሁ። እስካሁን እኮ የጠየቁን አልመለስክልኝም። አሁን የምንነጋገርበት ሰዓት አይደለም። አይ ምንም ጊዜ የለንም አቶ ካን። ቶሎ ብትወስን የሚሻለው። ድርጅቱ ውስጥ ያሉትን የባሪስ አክሲዮኖች መግዛት እፈልጋለሁ። ካሁን በኋላ ብቻዬን መቀጠል ነው የምፈልገው። ምንም አትጎዳም ካን። እንደውም በባሪስ ምክንያት ያጣሁን ገንዘብ ሁሉ እንደምትመልስ ቃል ገባላለሁ። ቤተሰቡ እንደዚህ ባዶ ሜዳ ላይ ጥላል። እኔ ማንንም ባዶ ሜዳ ላይ አልጠልም። እሺ በውሳኔ ማንንም አይወቅሰኝም። ልክ ነህ፣ ማንም አይወቅሰም። ወይዘሮ ኢብሩ ያንተን ውሳኔ ትጠብቃለች።
ባኑ ባለማለት ደስ ብሎኛል። አሁን ለቤተሰቡ በጥሩ ሁኔታ ላይ ያለሁት እኔ ነኝ። እኛ ራሳችን እናጠናክራለን። ስራዎቹ በፍጥነት መጠናቀቅ አለባቸው። ስለዚህ ይሄን ከተቀበልክ ስራውን በፍጥነት መጨረስ እንችላለን። ምን አሰብክ? በቃል የምትነግረኝንም ሆነ ወረቀት ላይ የተቀመጠውን ማመኑ ይቸግረኛል። ሽርክና ከፈለግ ገንዘቡን በጥሬ አምጣ። እሺ ይቻላል። አሁንም የድሮ አቅምህ አለ እንዴ? ከሀገር ውጪ አንዳንድ አጋሮች አሉኝ። በፈለከው ጊዜ ክፍያ ልፈጽምልህ እችላለሁ። ዛሬም ልጨርሰው እችላለሁ። እሱ ምንም እንዳያሳስብህ ካን እያንዳንዷን ነገር ህጋዊ ነው የምናደርገው። አሁን ካንተ የሚፈልገው ያንን እምነት ብቻ ነው። ማስተማመኛዬ ደግሞ ቃሌ ነው። እመነኝ፣ ገንዘቡ ዛሬ ማታ ይገባልሃል። እሺ? ከዛ በኋላ በደንብ እናወራበታለን። ይሄ ተረገመ አፈሪ ብላ ሰይጣን እኔንም ያላሰብኩት ችግር ውስጥ ከተተኝ። ይሄን ድንጋይ ከዚህ በላይ ልታገሰው አልችልም። አቅሙ የለኝም። ይሄ ተረገመ ውሻ ድንጋይ ራስ። ባሪስ እንደውም ስለተለቀቅ በጣም እድለኛ ነህ። የተለቀቅኩ መስሎሻል እንዴ? በየቀኑ ፈርማለሁ። ልክ እንደተቀጠርኩ ያህል ነው የሚሰማኝ። ይሄ ነው መለቀቅ? ባሪስ እባክህ። ምንም በሌለውበት ወንጀል ተፈርዶብኝ ነፍሰ ገዳይ ልባል እኮ ነው። ለመሆኑ በእንደዚህ አይነት ወንጀል መከሰስ ምን ያህል ከባድ እንደሆነ ታውቂያለሽ? አታውቂም? እድሜ ልኬን አይለቀኝም እኮ ሲከተለኝ ይኖራታል። ችሎት ላይ ነጻ ትወጣለህ። አይመስለኝም። ዝም ብሎ በከንቱ ሊያለፉኝ ነው። መታሰሬ ለማይቀር ነገር ለምን ብለው ነው እንደዚህ የሚያለፉኝ? እስቲ ንገርኝ ባክሽ። እኔማ ዋጋውን ሰጠዋለሁ። እሱም ካሁኑ እኔን መፍራት ጀምሯል። እኔም ለሱ የሚሆነውን አዘጋጅቼለታለሁ። ባልሰራሁት ወንጀል ከተከሰስኩኝ ቀር ሄጄ አናቱን በትንለትና የእውነት ወንጀለኛ ሆናለሁ። ቢያንስ በባዶ አልቀጣም። አትቀልድ ባሪስ። ምን አይነት ነገር ነው እያወራህ ያለኸው? እያበድክ ነው እንዴ? ወይኔ አምላኬ፣ ሊያሳብደኝ እኮ ነው። ታያለሽ አይደል? ልቤ ቀጥል ይል እኮ ነው። ወይኔ ባሪስ፣ ተበላው። ተረጋጋ የኔ ውድ፣ ተረጋጋ ባሪስ። ኩዚ ሳትደውልልኝ ስትጠፋ ጊዜ ነው የመጣሁት። ትንሽ ጊዜ ብቻ መሆን ፈልጌ ነበር። ምንም አልተኛህም አይደል? ብዙ አልደከመኝም። እንዳውም ጠዋት ወደ ቤት ሄጄ ነበር። ሻወር ወስጄ ልብሴን ቀይሬ ትንሽ አረፍ አልኩና መጣሁ። መርከቡ እዚህ ነው፣ ግን ያሳለፍናት የትናንትናዋ ምሽት በጣም ሩቅ ሆናለች አይደል? በትናንትናና በዛሬ መካከል ሰፊ ልዩነት አለ። በጣም እንዳዘንክ ይገባኛል ኩዚ። እኔም ማዝኛለሁ። እኔ አላዘንኩም ኬምሬ። አንቺ እንደምታስቢው አይደለም። በጭራሽ አላዘንኩም። ትግስቴ እዚህ ጋር ደርሷል። አፍንጫዬ ጋር ደርሷል። ከዚህ በላይ አልችልም። ብቻ ባሪስን አንዴ ላገኘውና የማረገውን አውቃለሁ። ኩዚ እስክትረጋጋ ድረስ እሱን ፍለጋ መሄድ የለብህም። አለበለዚያ የባሰ ችግር ውስጥ ትገባለህ። እንዴት ትረጋጋለህ? የተፈጠረው ሁሉ ነገር እኮ በእኔ ምክንያት ነው የተከሰተው። ለዚህ ሁሉ ጣጣ መነሻው ዞሮ ዞሮ እኔ ነኝ ኬምሬ። ታውቂያለሽ፣ ጉኒን እንደዚህ እንደ ጠላት የሚያዩት በእኔ ምክንያት ነው። በእኔ ስታስቢ ምን አይነት ልብ ቢኖረኝ ነው ይሄን ነገር የራሳቸው ጉዳይ ብዬ ልተው የሚችለው? ደግሞ ጉኒ ብቻ አይደለም የሚቆስለው፣ እኔም ቆስያለሁ። አይደለም እንዴ? እሱ አካሉ ደምቷል፣ እኔ ደግሞ ውስጤ እስካሁን ድረስ እንደደማ ነው። ይሄ የኔም ችግር ነው። ዝም ብዬ ላልፈው አልችልም ኬምሬ። ይሄ የኔም ጉዳይ ነው።
ማድረግ ያለብኝን አድርጋለሁ። ከሌላው የበለጠ ነው ጉዳት አይደል? ከጎን ሆኜ ያለብህን ጭንቀት ላቃልልልህ እፈልጋለሁ። ካልሆነ ግን ቀለበት ማሰራችን ልክ አይደለም ማለት ነው። ምን ያረክሽ ነው? ረጋ በይ። ቆይ ተረጋጊ። እስከዛሬ ያለ ምንም ምክንያት አንድ ነገር ሳደርግ አይተሽኝ ታውቂያለሽ? ቃሌን አፍርሻ ቃለሁ? እኔ ዝም ብዬ ስቀባጥር ታውቂኛለሽ ኬምሬ? ቃልህን ስለሰጠኸኝ ብቻ ይሆነ። ስሚ፣ ቀለበቶቹ ጣታችን ላይ የታሰሩት ከአንድ ቀን በኋላ ሊወልቁ አይደለም። እሺ፣ እኛ እስካለን ድረስ ቀለበቱም ይኖራል። ተግባባን? ከትናንትና ምሽት በፊት ስንት ነገር አሳልፈናል። ወደፊት ስንት ነገር እንደምናሳልፍ ማን ያውቃል? ግን ተስፋ አንቆርጥም። ትናንትና ምሽት እዛ መርከብ ውስጥ ነን ያወራነውን ነገር አትርሽ እንጂ አሁን ወደ ኋላ ሊመልሱን አይችሉም። ማንም ሰው ሊመልሰን አይችልም። ማንም ሰው። ትሰሚኛለሽ? እነዚህ ቀለበቶች ምንም ቢመጣ ምን መቼም ከጣታችን አይወልቁም። በጭራሽ ወደ ኋላ መመለስ የለብንም። እመኚኝ። ተረድተሽኛል? ምንም ነገር ቢፈጠር ማንም ሰው ቢመጣ እኔና አንቺን የሚለየን የለም። ማንም ቢሆን እስከ ዘላለሙ ድረስ ሊለየን አይችልም። እየሰማሽ ነው? ነይ። በዛሬው ዕለት በዋስትና ለመለቀቅ የቻሉት አቶ ባሪስ አክመን የቀረቡላቸውን ጥያቄዎች ለመመለስ ፈቃደኛ አልሆኑም። ምን ማለት ነው? እኔ እኮ ሞቼ ነበር። ሞት ጫፍ ላይ ቁጭ ብዬ እሱ እንዴት ይለቀቃል? የኢብሩ ሲናነር ፍርድ ቤት አለመገኘት ባሪስ አክመንን ቤተሰቡ እየደገፈው እንዳልሆነ ያሳያል። ቆይ ምን አይነት ፍርድ ነው የተሰጠው? ሊገለኝ ነበር እኮ ሊገለኝ ነበር። ልጄ እባክህ አትበሳጭ። እሱ እስር ቤት እንዲገባ ነው መሞት አለብኝ? ወይ ፈጣሪ፣ ምንድነው እሱ የምታረገው? እንዴት ነፃ እንደሆነ እንዴት ከስር ይለቁታል? በጣም የሚገርሙ ሰዎች ናቸው። መብላት ሲገባ ለምን በምግቡ ትጫወታለህ? ጭራሽ መሬት ላይ ትደፋዋለህ። በጣም የሚገርሙ ሰዎች ናቸው። ወይ ፈጣሪ፣ ከእስር ቢፈታም ወደ አንተ ሊጠጋ አይችልም። አሁን ሁሉም ነገር ግልጽ ነው። ሁሉም ነገር በገንዘብ ነው ማለት ነው። አንተ ልጅ እንደሚታየው ከሆነ ሰዎቹ ኪሳራ ውስጥ ናቸው። በአሁኑ ሰዓት በገንዘባቸው ሊጠቀሙ አይችሉም። ስለ ራስ ብቻ አስብ። እነሱን እያየ ለምን ትበሳጫለህ? በቃ ከአእምሮ ውስጥ አስወጣቸው። ግን አሁንም የዋስትናውን ክፍያ የሚፈጽምበት አቅም አላጣም። ከኔ ጋር ግን እንደዚህ በቀላሉ አንላቀቅም። አለቀው። ታያላችሁ። ከነ ህይወቱ ነው የምቀበለው። እረፍ። መጀመሪያ መዳን አለብህ። እና የምትለው እንደጀመሩ እነሱ ይጨርሱ ነው። እኔ እነሱ መቀለጃ ሆኜ ልቅር። ምንድን ነው የምትለው? አጋጣሚውን ካገኘ አሁንም እንደማያርፍ እርግጠኛ ነኝ። ይቆይ ይሆናል እንጂ አገኘዋለሁ። የትም አያመልጠኝም። አገኘዋለሁ። ያቺ ልጅ የሰጠችንን ኮድ ብንፈታው ኑሮ ሰውየው በዋስ አይወጣም ነበር። አልገባኝም። ማነች እሷ? ያቺ ዴኒዝ ናታ። የፈራት ልጅ ዴኒዝ። የምን ኮድ ነው የሰጠችው? እሱን አላወቅንም። እንደሚመስለኝ የባሪስን ፎቶዎች እና ሌሎች ነገሮችንም ነው የደበቀችው። ግን በፍጹም ልናገኛቸው አልቻልንም። እነሱን ብናገኛቸው ኖሮ ቢያንስ በዋስ አይወጣም ነበር። አልገባኝም። ቆይ እሷ የደበቀችው ነገር እንዳለ አንተ እንዴት አወቅ? ያው ለኩዚ ደብዳቤ ልካ ነበር። በውስጡ ኮድ ጽፋበታለች። የደብዳቤውን ዝርዝር አንድ ባንድ አላስታውሰውም፣ ግን ውስጡ እውነቱ ይወጣል ምናምን የሚል ጽሁፍ እና እንደዛ አይነት ነገር እንደነበረበት አስታውሳለሁኝ። ምን ነው ልትሸኘኝ ነበር እንደመጣው? ትላንት ማታ ሄዳለሁ ብለሽ ነበር። እርግጠኛ ለመሆን ፈልጌ ነው። አሁንስ አረጋገጥክ? እኔ እንደገመትኩት ነው። መጀመሪያም ጠርጥሬ ነበር፣ ግን ጥርጣሬ እውነት ሆኗል። የባሪስን ፎቶኮፒዎቹን አስቀምጠሻል አይደል? እዛ ካዝና ውስጥ ነው ያደረግሻቸው አይደል? በጣም የሚገርም ጭንቅላት እኮ ነው ያለ ጉኒ። እባክሽ ዴኒስ ፎቶዎቹን ስጪኝ። አንተ ከነዛ ፎቶዎች ምን አለህ ንገረኝ እስኪ እባክሽ። ፍላሽ ላይ ያሉትን ፎቶዎች በሙሉ ለባሪስ አክመን ሰጥቼዋለሁ። ኬምሬም ከሱ ቤት ወጥታለች።
ለምንድን ነው ይሄን ሁሉ ነገር የምትለኩሰው? ወይስ ሌላ የማይታወቅ የጠነሰስከው ዓላማ አለ? ምክንያቱም እነዚህ ፎቶዎች ባሪስም ኩዚም ላይ ያሉኝ ብቸኛ ማስተማመኛዎቼ ናቸው። እነሱ ኮፒዎች ካሉን ለእኛም ከምታስቢው በላይ ይጠቅሙናል። ዴኒዝ እባክሽ። ምናልባት ካዝና ውስጥ አንድ ሌላ ነገር ይኖራል። አረ ዴኒዝ እባክሽ፣ አሁንም እየቀለድሽብኝ ነው። ምናልባት የባሪስ ፎቶዎች ሳይሆኑ የፈርሃት ገዳይን የሚያሳይ ፎቶዎች ሊሆኑ ይችላሉ። ያማ አይሆንም፣ ምክንያቱም ፈርሃት የሞተበት አካባቢ ለፎቶ አመች አልነበረም። ግን ገዳዩ የቡራክ መኪና ውስጥ የገደለበትን ሽጉጥ ሲደብቅ ምናልባት ፎቶ ለማንሳት ችሎ ይሆናል። ምናልባት ባሪስን ፎቶ ያነሳው ግለሰብ ይህንን የማንሳት እድሉ ሊኖረው ይችላል። እንዴት ነው አያስኬድም? ለኩዚ ውለታ ለመዋል ራስን አታስጨንቅ። የእሱ ማስተማመኛው እኔ ነኝ። ይሄን አትርሳ። መርማሪው ደብዳቤውን ወስዶታል። ሁሉንም ነገር እየመረመረ ነው። ትናንት ስለዛ እያሰብን ነበር። እንደውም ኮዱን ስልኬ ላይ አስቀምጬዋለሁ። 8 ምናምን 7 እንደዛ መሰለኝ። 3 ቁጥሮች ናቸው ብቻ። ይኸውና 827 537 አባዬ ወስድ። አመመህ እንዴ? እንካ ጠጣው። ደህና ነህ? የደም ግፊቴ እየወረደ ነው። ነርሷን ጥራልኝ እባክህ። እሺ። የደም ግፊቱ እየወረደ ነው። እያመመው ነው። አሁኑኑ እንመጣለን። 827 537 827 53 ጉኔ ልጄ ትሰማኛለህ? ደህና ነህ? አይዞህ። ሲጠጣ ቆይቶ እንቅልፍ ወሰደው። መቼም ከሚጮህ ይሻለዋል። የደከመሽ ትመስያለሽ። ትንሽ አረፍ በይ። አይ ደህና ነኝ፣ አያስፈልገኝም። ደህና ነኝ። ነገ ይሄን ነገር መግለጽ እፈልጋለሁ። እባክህ ካን፣ እባክህ የሲናነርና የካትማኖግሉ ሽርክና በሁሉም ዘንድ መታወቅ አለበት። ሁሉም ሰው አንተ እየደገፍከ እንደሆነ ማወቅ አለበት። ለእኛም ይሄ ነገር በጣም አስፈላጊ ነው። የቃል ስምምነት እንደማይሆን ነግሬያለሁ። አሁንም ደግምልሃለሁ። እስካሁን ገንዘቡ አልደረሰኝም። እንዴት ታውቃለህ? ይሄን እኮ ገብቶ ሊሆን ይችላል። አይ አልገባም። ገቢ ቢሆን ኖሮ አውቅ ነበር። ካን፣ ስለ ገንዘቡ አታስብ። ወደ ሂሳብ ተላልፏል፣ እርግጠኛ ነኝ። እሱ ችግር የለውም። ችግሩ የእምነት መጉደል ነው። እኔም ማመን እንደምችል ነግሬሃለሁ። ግን እባክህ ሽርክናችንን ይፋ አድርገው። እሺ በቃ ይሄው ነው። ከዚህ በላይ የምንጨምረው ምንም ነገር የለም። አቶ ካን፣ አንተ ቃልህን ስትጠብቅ እኔም የሚገባውን አደርጋለሁ። ሀሳብ አይግባ። እሺ በምትለው እስማማለሁ። በቃ ስልክህን ብቻ ነው የምጠብቀው። ደህና ደር። ቻው። ደህና ደር። ምንድን ነው የሚልህ? ልክ ነው። በባዶና ባልተጨበጠ ነገር መተማመን እንደማይፈልግ ነው የነገረኝ። ማለት ገንዘቡን ካላገኘ አንዲትም እርምጃ እንኳን ወደፊት አይሄድም። ባለቀ ሰዓት ጉድ እንዳያደርገን። ዛሬ ማታ እንጨርሰዋለን። ሌላ አማራጭ የለንም። ይሄ እንዲሰናከልብን አልፈልግም።
አይሰናከልም። በዛ ላይ እኔን እንድታምኚኝ ይፈልጋሉ። ካን ብቻ ነው ያለን አማራጭ። ሐሳቡን መቀየር የለበትም። አውቃለሁ ወይዘሮ ኢብሩ፣ ምንም ሐሳብ አይግባሽ እባክሽ። ሁሉንም ነገር ለኔ ታዩ። ባኑ የት ነች? እኔ እንጃ፣ ተኝታ ሳይሆን አይቀርም። ከባሪስ ጋር እንዳልሆነች ተስፋ አለኝ። ምን አይነት ጣጣ ነው? ለምንድን ነው እሱ ጋር የምትሄደው? አሁንም መጣላታቸው እንደሆነ አይቀርም። ምናልባት ባኑ ጉኒን ለማረጋጋት አስባ ስለ ልጁ እንዳትነግረው ፈራው። አይ እንደዛማ አታደርግም። ባኑ በጉኒ ቆራጥ ነች። እንደዛማ አታደርግም። ግን ካረገዘች ወዲህ ስሜታዊ የሆነች መጣለች። ምን ማድረግ እንዳለባት እንኳን አታውቅም። እኔ እንጃ። ግን አሁን ባለው ደረጃ ይሄ ልጅ መወለዱ አጠራጣሪ ነው። ባኑ ከቀን ወደ ቀን እየባሰባት ነው። ባኑ ነፍሰ ጡር ነች? ቡራክ ብነግር አላምንም አልከኝ። ጉኒ አደገኛ ነው አላልኩ? ፈርሃትን እንደገደለው አልነገርኩ? ግን አንተ እንደ እብድ ቆጠርከኝ። እብድ አልነበርኩም። አሁን ደግሞ ከመቼውም የበለጠ አደገኛ ሆኗል። ባኑ እየተጣላችሁ ይሆናል ብዬ ፈርቼ እኮ ነው። አይማ እንቅልፍ ወስዶታል። እሺ አንቺ በቃ ሂጂና ተኝ እባክሽ። በጣም ጠጥቷል። ያሳዝናል። አንቺን በጣም ደክሞሻል እማዬ። ፊትሽ ልክ አይደለም፣ ያስታውቃል። ራስሽን ጠብቂ እስቲ፣ ትንሽ አረፍ በይ። እምቢ አትበይኝ፣ እሱ ተኝቷል። እማዬ ግን ራስሽን ያላግባብ ታስጨንቂያለሽ። ሄሎ። እሺ፣ አሁን ሽርክናችንን ማሳወቅ ትችላለህ። ለሁለታችንም የሚበጅ ውሳኔ ነው። እንኳን ደስ አለን። እንዴት ይሄንን ይክዳል? በየት ሀገር ነው ሰው ራሱን በጥይት የሚመታው? ምን አይነት ደፋር ነው ባክህ! ደግሞ የሚገርመኝ የእናንተ ስራ ነው። ፊት ለፊታችሁ ተረት ተረት ሲያወሩ ቁጭ ብላችሁ ትሰሟቸዋላችሁ። እንዴት እሱ ማለት እኮ ለቤተሰቡ እንኳን ወደ ኋላ የማይመለስ ግብግብ ሰው እኮ ነው። ንገረኝ እስኪ እሱ እንዴት ታምኑታላችሁ? መርማሪ መልስልኝ። እሱማ ልክ ነህ ግን ንገረኝ እንጂ ግን ምንድን ነው? የምርመራው ዝርዝር አለ፣ አሳየኝ። የደረስክበትን ደረጃ ሁሉንም ነገር ንገረኝ። ደረስኩበት የምትለውን በሙሉ እንድታሳውቀኝ እፈልጋለሁ። ደግሞ መልስ አለ። ተው እንጂ ሰውዬ፣ ምን ሆነሃል? ዝም ብለህ ንገረኝ። ያን ብነግርህ ስራ ውስጥ ስለሌለበት አይገባም። አሁን የሷ ልደት እናክብርበት። አይ ችግር የለውም፣ የኔ ልደት ይደርሳል። የሚጠይቅህን ንገረኝ። የዛለት ጉኒ ሽጉጡ ሊነጥቀው እየታገለ እንደነበር ተናግሯል። ያ ምንም አያደርግም። አሁን ተነስና እንዴት እንደሆኑ ላሳየህ። በል ተነስ፣ ላሳየህ እኮ ተነስ፣ እንዴት እንደነበር ላሳየህ። እባክህ ዝም ብላ ትንቀሽቀሽ፣ አርፈህ ተቀመጥ። እንዴ ላሳየህ ብቻ እኮ ነው። ስማ ሽጉጡን በቀኝ እጄ ይዣለሁ በል። እሺ እስቲ አውልታስት ላይ ሞክር። ይሄ ነገር የማይሆን ነው። ቆይ ላሳይህ ነው። አሁን ለመንጠቅ ሞክር። ሞክር በላ። እይ ኮዚ፣ ምንድን ነው? ምንም አይደል። ችግር የለም ጋሼ፣ ችግር የለም። አየህ፣ ሽጉጡን ማንሳት አትችልም። እሺ። ቆይ አንተን እኮ ነው የምጠብቀው። እንዴ ምንድን ነው?
ምንድነው ነገሩ? ምንም አይደለም። አንድ ነገር እየሞከሩ ነው። እንደዚህ ነገርን ያልወድም እና በዚህ ትግል ማል ሽጉጡ እንደዚሁ ነው ባረቀ ማለት ነው። ሁለቱም እጃቸው ላይ ያለው የባሩድ መጠን እኩል ነው። በዛ ላይ ደግሞ ባሪስ ሽጉጡ የሱ እንዳልሆነ ተናግሯል። እሱን ተው፣ ውሸታም ነው። ኩዚ ወይ ይቅርታ፣ ሁኔታውን ላስረዳው ስለፈለግኩ ነው። ግብዣው ቢደርሰኝም ለሁለት ቀን ያህል አብሬያችሁ አላከበርኩም። እስቲ ዛሬ ልቀላቀላችሁ። ይቅርታ ይደረግልን ማለት እኛ ሁሌ ችግር አያጣንም። እጣ ፈንታችን ላይ የተጻፈ ያህል ችግር ሁሌ ይከተለናል፣ ሁሌ ከኋላችን አለ። አትጨናነቅ። አውቀህ ያደረከው ነገር እኮ አይደለም። እኔ ደግሞ እረዳሃለሁ። ምንም አትጨናነቅ እሺ? በቃ አሁን ደግሞ ቤተሰብ ሆነናል። ምንም አታስብ የኔ ልጅ እሺ? ደግሞ አለመግባባት ያለ ነገር ነው። ፈጣሪ ነው ሁሉንም ነገር የሚያደርገው። ሁሉንም ነገር ለምክንያት ነው የሚያደርገው እሺ? እንዳፍሽ አድርገው። ኬምሬን እንኳን ደስ ያለሽ ብያት አንተን ረሳው አይደል? ተነስ በል ተነስና ሳመኛ። ና የኔ ልጅ። ፈጣሪ አብርሃምና ይሳራ ጋብቻ ያድርግላችሁ። አመሰግናለሁ። እንዳፍሽ አድርግልን። እንዳፍሽ አድርገው። ጋሽቱን ሰር እስኪ እዚህ ጋር ጨምርልን። እሺ ጨምራለሁ። እና መቼ ነው ለመጋባት ያሰባችሁት? እንግዲህ በቅርቡ እናደርገዋለን ብለን እናስባለን እንደ አምላክ ፍቃድ። ግን እኮ ኬምሬ ገና መፋታቷ ነው። ማለቴ እንደዚህ ባጭር ጊዜ ውስጥ እንደገና ማግባት የምትችል አይመስለኝም። ለምን? 80ን ቀዳለች፣ አብቅቷል። ከሱ ጋር ምንም የሚያገናኛት ነገር የለም። ያንን የሚከለክል ህግ አለ። ከፍቺ በኋላ የተወሰነ መጠበቅ ይኖርባታል። ይሄ ግድ ነው። የምን ህግ ነው የምትለው? ንገረኝ እስኪ ወንድሜ። ያው እሱማ ከህክምናው ሪፖርት ጋር በተያያዘ በዳኛ ውሳኔ መሻር ይችላል። ማለቴ ማስረጃውን መጀመሪያ ማውጣት አለብኝ። እንደዛ ነው። እና ታዲያ ለምን ማመልከቻ አስገብተሽ ማስረጃውን አታወጭም? ያን ያህል የሚከብድ ነገር እኮ አይደለም። አዎ። ስለዚህ ባሪስ ጋር የሚያገናኝ ነገር የለም። ቢያንስ አሁን እኛ ላይ አይደርስብንም። ለጊዜው ቢሆን እንኳን እባክህን አቶ ቱንሰር ለልጆቻችን ደስታ ጽዋችንን እናንሳ። ና እሺ መጣው። ሁላችሁም ተሰብስባችሁ ገደል ግቡ። ተው እንጂ ባሪስ፣ እስካሁን አልተዘጋጀህም? ተይኝ፣ አትጨቅጭቂኝ። ሁላችሁም ተሰብስባችሁ ገደል ግቡ። አሁን እመጣለሁ። ተዘጋጅተሽ ጠብቂ። ከ10 ደቂቃ በኋላ እዛ ደርሳለሁ። እሺ መጣሁ። ቻው። ልንሄድ ነው? ወዴት ነው የምትሄጂው? ወደ ሆስፒታሉ አይደል እንዴ የምትሄደው? አይደለም። ለምን? አስፈላጊ አይደለም። ወይዘሮ ሃንዳን እዛ ስለምትኖር ነው? አይ አንቺ እንድትመጪ ስለማልፈልግ ነው። ቀስ ቀስ እያልክ አትቸኩል። ዶክተሩን ሰምተህ የለ? ቀስ ብለህ ፈጣሪ ይመስገን ከትናንቱ በጣም ለውጥ አለው።
ምንድነው የምታይኝ? ለምን መጣ? እዚህ ምን ትሰራለህ? ጉኒ በየቀኑ ለምንድን ነው የምትመላለሰው? መኖሬንና መሞቴን ልታረጋግጥ ነው የመጣው? ነው ወይስ በቀለበት እንቁልልጭ ልትለኝ ነው? በቃ አይደለኛውን ከዚህ ካሁን በኋላ እንዳትመጣ። ከዚህ በፊት 2 ጊዜ ያለ ፈቃድ መሳሪያ ይዞ በመገኘት ታስራል። ረጅም የወንጀል ማህደር አለ። አሁንም ደግሞ ተጨማሪ ጥፋት ተገኘብህ። እሱ ድሮ ነው። አሁን ተለውጫለሁ። እና ከጉኒ ቴክኖግሉ ጋር ያለ ግንኙነት ምንድነው? ማን ነው ጉኒ ቴክኖግሉ? ፎቶ ላይ አብሮ የተቀመጠው ሰው። እኔ እንጃ፣ ጥያቄ አልገባኝም። በየቀኑ ከብዙ ሰዎች ጋር አወራለሁ። መኪናዎችን እንዲሁም የቤት ዕቃዎችን ሸጣለሁ። እና እነዚህን ሁሉ እንዴት ብዬ ማስታወስ እችላለሁ መርማሪ? እሺ አሁን ጨርሰናል። መሄድ ትችላለህ። ስንፈልግህ ግን እንጠራለን። ችግር የለውም፣ ደውልልኝ። በቃ አዎ